በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አይ ቲንክ የኔ ሰማችኋል። ማይክ ታዝዤ ነው የከፈትኩት። ልንጠይቅ ነው አይደል የገባ ነው ወይስ ልንማር? ምንድነው? እስቲ ጠይቅ እስቲ። አስጨነቀን እኮ በስመ አብ። ጠይቅ እስቲ። አካልሃ ማጨናነቅ አይደለም ስለ ጀስት ትምህርታችሁን እንደጨረሳችሁ አይቼ ነው የገባሁት። ኮሜንቱን አስጨነቀው እኮ። እሺ አይ ወደ ጥያቄ ልግባና ጥያቄው ለአክሊል ነው። አሁን ሲያወራ እየሰማሁት ነበረ። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ያለውን ጥቅስ አንድ አምላክ አለን የሚለው ለምንድን ነው ያላብራራው? ማለት አንድ ጌታ አለን የሚለው ፓርት ነው በደንብ ያብራራውና እዚህ ጋር አንድ አምላክ ብሎ ያስቀመጠውን ፓርት ለምን አላብራራውም ነው እና እስኪ ያብራራለን ይሄን። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ አንድ አምላክ አብ አለን የሚል ስላለ ያ አምላክ አብ ብቻ ነው እንጂ ኢየሱስ አይደለም ነው ጥያቄ። አሽራፍ ይሰማሃል? መጀመሪያ እኔ ድምጽ ሄዲያ አንተ ጥያቄ እሱ ነው አይደለም? እየተሰማ ከሆነ አይደለም በቃ ሌላ ከሆነ ጥያቄ ቀጠል። ተሳስቻለሁ ማለት ነው ስሰማ። እስቲ ሌላው ጥያቄ ምንድነው? እስቲ ንገረን። በደንብ ስማኝ፣ ካልሰማ ደግሞ አይሰማኝም ያልከን ማለት ነው። ኦኬ አሁን ባነሳኸው ፖይንት ላይ አንደኛ ቆሮንቶስ ምዕራፍ 8 ከቁጥር 4 ጀምረህ ቁጥር 4ንም ለክርስቶስ እንደሆነ አንስተህ ከዛ ቁጥር 6ን ዘለህከውና ቁጥር 8 ገብተህ ስለ ጌትነቱ አወራህ። ስለ ክርስቶስ አንድ ጌታ ብቻ የምትለው ፎከስ አድርገህ ማለት ነው። አንድ አምላክ የተባለውን ፓርት አይ ቁጥር 6 እና አዲሽን ደግሞ አንተ እንዳልከው ነው የአንድ ጌታ የተባለው የኛን ፈጣሪ ነው ያልከ ነበረና ግን ቁጥር 6 ላይ ደግሞ ያ አምላክ ወይም ያ ፈጣሪ አብ ብቻ እንደሆነ ይናገራልና ይህ አንድ አምላክ የተባለው ወልድንም ኢንዲኬት ያደርጋል ነው ወይ ጥያቄው? አሁን አንዴ ይሰማል? አሁን ድምጼ ናቱ ወይም መኩ? አዎ ይሰማል። ድምጽ አሁን ይሰማል። እሺ የሚሰማ ከሆነ አንተ አሽራፍ አሁን ቅድም አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ አብን አንድ አምላክ ይለዋል። ስለዛ ጌታ ኢየሱስ ደግሞ የአንድ አምላክ አይደለም እያልክ ነው ወይ ጥያቄ? ስለ አይደለም ብለህ ራሱን ትደግማለህ። ኧረ እስማ አንዳንድ ሰው እድሜ ልኩን የማይሻሻል ሰው አለ። በጣም እኮ የሚያስገርሙ። ለማንኛውም ይሄንን አልዘለልኩትም። ሲጀምር ቁጥር 6ን ዘለልኩ አልክ እንጂ አንድ ጌታ ኢየሱስ ክርስቶስ አለን የሚለው ራሱ ቁጥር 6 ላይ ነው። ማይ ብራዘር በደንብ አድርገህ ታታል። አንድ አምላክ አባለን ቢሆንም ብለናል። ትኩረታችን የክርስቶስ ጌትነት ላይ ስለሆነ እዛ ላይ ትኩረት አድርገን እያወራን ነው። እሺ ቆይ አንዴ እንዲቆራረጥብኝ አልፈልግም። ይሄ አንዴ ትንሽ ቆይ እኔ እንትኑን የሳፋሪውን ልሙላና ገብቼ የተወሰነ ልበለ አንዴ እሺ ሙላ ኬስ ከዛ ድረስ ሜቢ ኮፒ ሊንክ አድርጉ። ማለት አሁን ማንም እየታየኝ አይደለም። እኔ አናቱ ብቻ ነው የምታየኝ። የሚገርማችሁ እና በደንብ ኮፒ ሊንክ አድርጉ። እኔም እየታየው አይደለም እንዴ? አንተማ ለኔ ማንም በቃ ወጥተህ ከተመለስክ በኋላ አትታየኝም። እኔ እኮ መቼ ቅድስና መች ተወሰደብህ? እንዴት መች ተወሰደብኝ? እየተሰወርኩ እያየኝ ወዴት ነው የሚወሰደብኝ? ኦኬ እሺ ናቱ ዲያቆን መኩዬ ካርድ የምንለው አንተሽ አለ እንዴ? አለ ጸጋ ነው ወይስ ቆሌ ራቀህ? ግራ ገባን እኮ እኔም ግራ ገብቶኛል። ቆይ ይገባኝ እነግርሃለሁ። በትልቁ ነኝ እኮ ለራስህ ነኝ። አንተ ምንድነው ለአንተ ብቻ ነው የማይታየው እንጂ ሁሉም ይታያቸዋል ይመስለኛል። ለሁሉም ይታያል። አሬት ኔትወርኩ አሁን በዚህ ሰዓት እንደዚህ ያስወራኝ በጌታ ስም የተመታ። እስካሁን እኮ በሳፋሪ አልገባው ማስቡ ግን እስካሁን አልተቆራረጠም። ይመቸው የእግዚአብሔር ቃል ሲነገር ትቆራረጣለህ። እሺ አንዴ ቆይ እሺ ወጥቼ ልግባ። በዛኛው ስልኬ ላይ ስለሆነ እየሞላ ያለሁት አንዴ ዲያቆን እኔ ወጥቼ ልግባ። ይሰማሃል ድምጼ? አሽረፍ የተመጣጣ ሄዳ ያንተ በደንብ አራፍ ሽር ያለው ጥያቄው እኮ የጠየኩት ነኝ ቁጭ ያልኩት ከእናንተ ጋር የሆነ ነገር ማስተካከል ነበር። እንግዲህ ይሰማል። ያንተ ይሰማል። ቁጭ በል። እኔ ኖት ላመጣ ነው ያስኩ ኖት ላመጣ ነው የራሴ የትም እንዳትወጣ አምጣ። ሂድና ሳትወጣ ኖትህን ሂድ አምጣ። እየሰማ ይዘና እንደዚህ ቁጭ በልና እሺ ኦኬ ዮኒ
ናግባብን አስገቡት ዮኒን ፓፓ እኔ እኮ አልሰራለሁ። እሺ መኩ ወይ እሺ ነው ስልኬ ቆይ አንዴ ማለት በዚህ አካውንት ነው በዛኛው ስልኬ ልግባ። እሺ በማንሽ ይሄኛው ያስወጣል ነገራችን ላይ ልክ ስትገባ በዛኛው ኦኬ ወደ አንተ ስገባ በራሱ ጊዜ እንትን ይላል ነው በራሱ ያስወጣና በዛኛው ስልክ ያስገባል። ይኸው ገባሁኝ። በለው ያስተጋባ ጀመር። ቆይ አንዴ አሽረፊቅ ሰላም ነው አለን ይሰማል። አይ ድምጽ አይ ቲንክ ማይሰማ ከሆነ እኔ ትቀይራለሁ። እናንተ ብመልሱ እስቲ ጥያቄው አክቹአሊ አይሰማም ድምጽ ወይ ይሰማል። አሽራፍ ቆይ እሱ ስለጀመረ እሱ ጨርስ በሚለው ነው እንጂ ችግር የለውም። ተረጋግጥ፣ ጠብቅ አንተ። እኔማ ጠብቄያለሁ። ጠብቅ ማለት እየሞላ ስለሆነ እየቀየረ በዛኛው ስልክ እየገባ ነው። ሰዋት ማን ገባ? ኧረ በስመ አብ ምን ጥቁር ብቻ ነው የሚታይ። ምን ላድርግ ናቱ ንስሐ ግባ ታዲያ። ጥቁር ብቻ ከታየ ምን ጥቁር ሆናችሁብኝ እኮ እኔ እኮ ነጭ እናንተ ጥቁር። አይ ኔትወርኩ ትክክል አይደለም ዛሬ ለዛ ያዘው ነው ወይስ ይሰማል? አይ እኔ ናቱ ይሰማል። ያው ገብቷል። ኦኬ እስቲ እንዴት ነው አሁን ድምጽ ይሰማል? እሺ በጣም አሪፍ። እሺ እንቀጥልሽ። እሺ እንግዲህ ወንድማችን አሽራፍ እንደሰማችሁት ምናልባት ቅድም እየተናገርኩ ነበረ ሰምታችሁ ከሆነ ምንድነው ቁጥር 6 ላይ እንደው አንድ አምላክ አባልን የሚላለ እርሱ ዘላል ሰው ዘለ ቁጥር 8 ላይ ሄዳል ምናምን የሚል ነገር ነው ያስቀመጠው። እኔ ቁጥር 8ን ከነ ራሱ አላነበብኩ አልነከውትም። ራሱ መጽሐፍ ቅዱስን ለኛ ተውት የምንለው ለዚህ ነው። አታውቁትም፣ ስለዚህ እኛን ጠይቁን። ቁጥር 6ን ዘለል ካልክ እንጂ ኢቭን ያለው ቃል ራሱ አንድ ጌታ ኢየሱስ ክርስቶስ አለን የሚለው ራሱ ያለው ቁጥር 6 ላይ ነው። ቁጥር 6 እንዲህ ይላል፣ ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን። ነገር ሁሉም በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ ክርስቶስ አለን ይላል። እሺ ሰው እዚህ ላይ የተነሳው ጥያቄ ምን የሚል ነው? እንደው አንድ አምላክ አብ አለ ይላል። ስለዛ በቃ ብቸኛ አምላክ አብ ነው ብሏል። ስለዛ ኢየሱስ አምላክ ሊሆን አይችልም ነው። ይህን ጥያቄ ነው ያስቀመጠው። ግን አንተ እንዳልከው አይደለም የሚፈታው። አንድ አምላክ ብቸኛ አምላክ ነው ወይ? ነው። ግን ከጌታችን ከክርስቶስ ኢየሱስ ውጪ ነው ወይ? አይደለም። በምን እናውቃለን? አንድ አምላክ አለን ብሎ ሲናገር እየለየው ያለው አብን ከማን ነው? ከላይ ከፍ ብለህ ታነባለህ ማይ ብራዘር። ከቁጥር 5 እንዲህ ይላል፣ መቼም ብዙ አማልክትና ብዙ ጌቶች አሉ። ነገር ለክ ብዙ ምን አማልክትና ብዙ ጌቶች አሉ። አሁን አየህ ምድር ላይ ብዙ አማልክት ብዙ ጌቶች እየተባሉ የሚጠሩ ብዙ አሉ። አዎ ነገር ግን በሰማይም ሆነ በምድርም ሆነ አማልክት የተባሉ ምንም ቢኖሩ ከማን አንጻር እየተናገረ ነው? ከአህዛብ አማልክት ከጣዖታት። ስለ ጣዖት ነው የሚያወራው። በማወቅ ይችላል። ከፍ በላ ከፈለ ቁጥር 4 ላይ ምን ይላል? እንግዲህ ለጣዖት የተሰዋውን ስጋ ስለመብላት ይላል ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን ይላል። ስለዚህ አሁን ስለ ጣዖታት እየተናገረ ነው። ከእነርሱ ሲለየው ብቸኛው አምላክ እኮ እግዚአብሔር አብ ነው። ከእርሱ ውጭ አምላክ አላላችሁ ወይ? ከልጁ ከክርስቶስ ኢየሱስ ውጭ ጌታ አላችሁ ወይ ነው የክፍሉ ጽንሰ ሐሳብ። ሰው አብን አንድ አምላክ አለ ብሎ ሲናገረው እየለየው ያለው ከኢየሱስ ክርስቶስ ሳይሆን ከጣዖት ይልና ለምሳሌ እንዲህ የሚል ቃል አለ እዛው ቁጥር 6 ላይ ምን የሚል ቃል አለ? ነገር ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ ክርስቶስ አለን ይላል። ሰው ኢየሱስ ክርስቶስን ስንት ጌታ ብሎ ጠራው? አንድ ጌታ። አሁን ጌታችን ኢየሱስ አንድ ጌታ ተብሎ ስለተጠራ ያው ከላይ አብ አንድ አምላክ ነው የተባለው። ስለዚህ ብቸኛ አምላክ አይደለም። ኢየሱስም አንድ ጌታ እየተባለ ስለሆነ ብቸኛ ጌታ። ስለዚህ አብ ጌታ አይደለም ማለት ነው። ይኸው ኢየሱስን ነው አንድ ጌታ ያለው፣ አብን ሳይሆን እዚህ ክፍል ላይ ኢየሱስ ክርስቶስን ነው አንድ ጌታ ያለው። ብቸኛ ጌታ አንድ ጌታ ኧረ እርሱ ነው ለእኛ ስለተባለ አብ ጌታ አይደለም ማለት ነው ወይ? አይደለም፣ እንደዛ አይደለም ሀሳቡ። አብ አዎ ጌታ ነው።
ክርስቶስን እዚህ ጋር ብቸኛ ጌታ አንድ ጌታ ብሎ ሲጠራው ከማን ነው እየለየ ያለው? ከላይ ከፍ ብሎ ምን ብሎ ስለነበረ ነው? መቼም ብዙ አማልክትና ብዙ ጌቶች አሉ ብሎ ስለጀመረ ብዙ ጌቶች እየተባሉ የሚጠሩ ስላሉ ከብዙ ጌቶች ከነዛ ለይቶት አረ ለእኛስ አንድ ጌታ ኢየሱስ ክርስቶስ አለን ብሎ ተናገረ። ብዙ አማልክት አሉ ብሎ ተናግሮ ስለነበረ ከላይ አረ ለእኛስ አንድ አምላክ አለን እሱም አብ ነው ብሎ ተናገረ። እየለየ ያለው አብንም ሆነ ኢየሱስን ከሌሎች እንጂ ለአብ አንድ አምላክ ሲባል ኢየሱስን እየለየ ለኢየሱስ አንድ ጌታ ሲባል ምንድነው አንድ ጌታ የተባለውን ከአብ እየለየው አብ ጌታ አይደለም እያለ እንደዛ አይደለም። ስለዚህ ቅዱስ ዮሐንስ አፈወርቅ አሁን ባልኩት መልኩ ይፈታል። አይ ከዚህ በተቃራኒ የፈታ አባት አለ ካልክ ግን አምጥተህ ታሳየናለህ። ምክንያቱም መጽሐፍ ቅዱስ የመንደረኛ መጽሐፍ አይደለም። ማንም ብድግ እያደረገ ለራሱ እንደፈለገ የሚተረጉሙ መጽሐፍ ሳይሆን የቤተ ክርስቲያን መጽሐፍ ስለሆነ የሚተረጉሙም በቤተ ክርስቲያን ስለሆነ ተግባባን። አሽራፍ ሐሳቤን መናገር እችላለሁ ባወራው ላይ ጥያቄ ካለ ቀጥላው ጠይቀኝ። ጥያቄ ነው ጠይቀኝ፣ ደስ ይለኛል። ችግር የለም ጠይቅ። ብቻ አንተ በስነ ስርዓት በደንብ እየሰማህ ጠይቅ። እየሰማሁ ነው እስካሁን ቁጭ ብዬ። በጣም ምንድን ነው አሁን እንደ ሐሳብ ከሆነ ቁጥር 6 ላይ ያለው ጥቅስ ማለትም ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን የተባለው አንድ ብቻ ስለተባለ ወይም ደግሞ ብቻ የሚለው ቃል ስላለ ክርስቶስ አይደለም ማለት አይደለም ነው ያልከኝ። ሚልክያስ 2:10 ላይ ብትመለከት ይሄ አንድ የተባለው አካል በደንብ በስተውል ለሁላችንም አንድ አባት ያለን አይደለንም፣ አንድ አምላክ የፈጠረን አይደለም ነው ይዛ ጋር አንድ የተባለው። አሁን አንተ ምንድን ያልከኝ ይሄ አንድ የተባለው በተዘዋዋሪ ክርስቶስንም ኢንዲኬት ያደርጋል ነው ያልከኝ። ነገር ግን እዚህ ጋር ቆይ ወዴት እዛ ጋር በመሀል ባገባኝ አሪፍ ነው። ኧረ እባክህ ማይ ብራዘር ጥያቄ እየጠየቅህ አይደል? አንዴ በስነ ስርዓት ጥያቄ ታስቀምጥ። ኧረ እባክህን አንዴ አንድ አምላክ አለን ሲል እዚህ ጋር የተናገረው ቀጥታ አብን ነው። አንድ ጌታ አለን ሲል ቀጥታ የተናገረው ኧረ ቆይ አንዴ እባክህን እየተናገረ ያለው ኢየሱስን ነው። እየለየ ያለው ከማን ነው ከተባለ አንድ ጌታ ኢየሱስ ክርስቶስ ሲል ለምሳሌ ከማን ደስ እየለየ ያለው ኢየሱስን አንድ ጌታ ሲል እንድንረዳዳ እንድንግባባ አይ ቲንክ ሐሳብህን ማወቅ ያለብን መሰለኝ። አንድ ጌታ ኢየሱስ ክርስቶስ አለን ሲል ከማን ነው እየለየ ያለው? ይሄ ሚልክያስ 2:10 ላይ ያለው ለሁላችን አንድ አባት አለን አንድ አምላክ የፈጠረን አይደለም ምን ይላል? ትክክል ነው። ለሁላችን ያለን አንድ አባት ነው የፈጠረን ማን? ለሁላችን ያለን አንድ አባት ነው የፈጠረን ማን? አሁን ስለሱ አይደለም እያወራን ያለ ነው። አንድ ጌታ ኢየሱስ ክርስቶስ አለን ሲል ከማን ነው እየለየ ያለው ኢየሱስን? ከአብ ነው ወይስ ከሌሎች ጌቶች ነው? አይ ከሌሎች ጌቶች ነው። ለምሳሌ ያው ሁሉም እንደየሴኩና እንደየሃይማኖቱ ጌቶች የሚላቸው አካላቶች። እሺ አንድ አምላክ አብ አለን። በጣም አሪፍ። እሺ አንድ አምላክ አብ አለን ሲል ከማን ነው እየለየ ያለው? ከኢየሱስ ነው ወይስ ከሌሎች አማልክት ከተባሉት? ከሁሉም ኢየሱስንም ጨምሮ ከሁሉም ማለት ነው። ማስረጃ ኢየሱስንም ጨምሮ እንደሆነ እዚህ ክፍል ላይ መጀመሪያ አንድ ጌታ ኢየሱስ ክርስቶስ አለን ሲል እንደው እየለየው ያለው ከአብ አይደለም ከሌሎቹ ነው ላልክበት እስቲ ማስረጃ አስጠር። መጀመሪያ ለኢየሱስ ከአብ እየለየው ሳይሆን ከሌሎቹ ከልጅ ጌቶች እየለየው ለመሆኑ ነው እየለየው ያለው። እዚህ ጋር አንድ ጌታ ሲል ከሌሎቹ ነው አልከኝ። በየእምነቱ የተለያዩ ጌቶች ስላሉ ከነሱ ሲለየው ነው አለ። በመጀመሪያ ደረጃ ጥሩ ነው። ቢያንስ ሎክ ከሌሎች ጌቶች ከሚባሉ ሁሉ ተለይቶ ብቻውን ጌታ ነው የሚለውን መስክሯል አሽራፍ። ጌታ ይመስገን። ለዚህ ግን አሁን እየጠየቁ ያሉት ግን ለዚህ ማስረጃ ለዚህ አሁን ላልከው ማስረጃ ስጠኝ እስቲ እዚህ ክፍል ላይ። ኦኬ ለምሳሌ እንደ መጽሐፍ ከሆነ ከመጽሐፍ ቅዱስ ኖ እዚህ ክፍል ላይ ማስረጃ ስጠኝ። እዚሁ ክፍል ላይ በክፍል ነው በክፍል ማለት በዚህ ቦታ ብቻ። በዚህ ክፍል ላይ ማስረጃ አንስጠኝ። ማስረጃ ስላለ በዚህ ቦታ ካለም አይኔ መጠየቅ ለምን ያስፈልጋል? አለ እኮ እዚህ ቦታ ላይ አለ። አየህ አላነበብኩም የምልህ ለዚህ ነው። ቁጥር 5 አንብብ። ከፍ ብለህ ቁጥር 4 ላይ ቁጥር 5 አንብብ እባክህ። አንዴ ብታስጨርሰኝ ደስ ይለኛል። ቁጥር 5 አንብብ ማይ ብራዘር። እሺ በነገራችን ላይ ጥያቄ ነው ያለኝ፣ እጠይቅሃለሁ አይደል? ቁጥር 5 አንብበው። አነብልሃለሁ መልሼ እጠይቅሃለሁ። አይዞህ ተረጋጋ ማይ ብራዘር። ይኸውልህ ድምጽ በጣም እየጮኸ ስለሆነ ቁጥር 5 አንብበው። እሺ መቼም ብዙ አማልክት ብዙ ጌቶች አሉ፣ ነገር ግን በሰማይም ሆነ በምድር ሆነ አማልክት የተባሉ ምንም ቢኖሩ ይላል። አንዴ ቆይ አንዴ። ስለዛ በሰማይ በምድር እንዲህ የተባሉ አሉ፣ ጌቶች የሚባሉ አሉ፣ አማልክት የሚባሉም አሉ። ያ ስለዛ ኢየሱስ ክርስቶስን አንድ ጌታ ብሎ ሲጠራው እየለየ ያለው ከሌሎች ጌታ ነው ለሚለው ይሄ ማስረጃ ነው አይደለም? አይደለም።
ማይ ብራዘር ይኸውልህ አሳይን ተቀበላ ብለህ ማጣጣል አይደለም። አሳይን መቀበል ለመዳረቅ ከሆነ የምትመጣው አስቸጋሪ ነው። እየተወረደ አንድ ጥቅስ እዛው አንዴ አሽራፍ እኔ ሙስሊሞች ሁላችሁም እንደዚህ ነው ስትከራከሩ ምናምን መጽሐፍ ቅዱስ ላይ አንተ ብቻ ነው ወይስ ሁላችሁም እንደዚህ በዚህ ደረጃ የምታወሩት? ከሆነ በጣም እንዴት ነው የሚያወሩት? ሰዎች ራሴን ወክዬ ነው የማወራው። ራሴን ከሆነ በደንብ አድርገህ ስማ። እንግዲህ ለሌሎቻችሁ መማሪያ እንዲሆን በደንብ አድርጋችሁ እዩ ጋይስ። ቁጥር 5 ላይ እንዲህ ነው ያለው። እንግዲህ ለዚህ ማስረጃ አይሆንም አለ እንጂ ቅዱስ ጳውሎስ ሊትራሊ ቀጥታ ምን እንደሚል እዩ። መቼም ብዙ አማልክትና ብዙ ጌቶች አሉ። ብዙ አማልክትና ብዙ ጌቶች አሉ ሚኒንግ እንደዛ ተብሎ የሚጠሩ ማለት ነው። ጣዖታትን ነው አማልክት ጌቶች እያሉ የሚጠሩት ወይም ሰዎችንም ሊሆን ይችላል። አክቹሊ ቁጥር 4 ላይ ምንድነው የሚለው? እስቲ እንግዲህ ለጣዖት የተሰዋውን ስጋ ስለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱም በቀር ማንም አምላክ እንደሌለ ኧረ እኛስ እናውቃለን እኮ ማንም እንደሌለ እናውቃለን። ከአንዱም በቀር ማንም ሌላ አምላክ እንደሌለ እናውቃለን። መቼም ብዙ አማልክትና ብዙ ጌቶች አሉ። እውነተኛ ጌቶች አይደሉም ነው በሌላ አማርኛ። እውነተኛ አምላክ አይደሉም ነው በሌላ አማርኛ። መቼም ብዙ አማልክት እና ብዙ ጌቶች አሉ። ነገር ግን በሰማይም ሆነ በምድርም ሆነ አማልክት የተባሉ ምንም ቢኖሩ ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን። ነገር ሁሉ ደግሞ በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ ክርስቶስ አለን አለ። አንተ ከዚህ ጋር አይሄድም ለዚህ ማስረጃ አይሆንም ትላለህ እንዴ? በግልጽ ቅዱስ ጳውሎስ የተናገረው ለጉንጫ አልፋ ክርክር እኮ ሰው አይደለም ሰው የምናስገባው። የእግዚአብሔርን ቃል አንስተን ስንነጋገር እንደዚሁ ለመከራከር ለመጨቃጨቅ ብቻ ይመስልሃል እንዴ? ልብ ላይ ገብቶ የእግዚአብሔር ቃል የማይሰራልህ ከሆነ በቃ አለቀ። በራሱ ጊዜ እግዚአብሔር በፈቀደ ጊዜ እንዲሰራበት እኮ ነው የምንተው። እና እንደዚህ አይነት የጉንጫ አልፋ ክርክሮችን አትከራከሩ እስላሞች። አሁን አንድ ጌታ ኢየሱስ ክርስቶስ አለን ሲል ከማን ለይቶት ነው ለሚለው እዚሁ ጋር ማስረጃ አለ ወይስ የለም? እዚሁ ጋር ማስረጃ የለም። እሺ ቆይ አንድ አምላክ አብ አለ ያልከኝ አንተ ብቻ እያወራክ ነው። ሁኔታ አካሄድ አሪፍ ስላልሆነ እኮ ነው እንደዚህ የተያዝከው። አንድ አምላክ አብ አለ ማስረጃዎችን ላቅርብ አንተ ስማኝና ከዛ ይሄ ስት ነው በለኛ። እዚሁ ክፍል ላይ ትጨርስና ከዛ በኋላ ትንቀሳቀሳለህ። የማይገናኝ ጥቅስ አብሽር። እኔ በነገራችን ላይ ባይብል መጽሐፍ ቅዱስ ይደረጋል። አይ ካልከ ደግሞ ያው ይሄ አንተ መብት ነው። እንዳንተ እንደ ራስ አድርጌ ነው ወዘኝ እንደ ሙሉ ክርስቲያን አድርጌ ነው ወስደው ጥቅስ በጥቅስ ይፈታል ማለት የሚገናኙ ጥቅሶችን በማገናኘት ነው እኮ የሚያገናኙ ጥቅሶችን ነው በዛ ይፈታልክ። ስለዛ እስቲ ኢየሱስ ክርስቶስ ከሌሎች ጌታ ይለያል የሚለውን እስቲ ማስረጃ እስቲ። በጣም አሪፍ እንደዚህ ብለህ ጠይቀኝና ከዛ ስናገር ደግሞ ሰታለብ ብለህ እኮ ከዚህ ጋር በሚሄድ መልኩ ነው ያልከው። በጣም አሪፍ እኮ አልኩ እኮ። ለምሳሌ እንግዲህ አዲስ ኪዳን ላይ ኢየሱስ ጌታ ነው አይደል? ማለት ጥቅስ ዝም ብለህ ጥቅስ ስጥ እኮ ልሰጥህ ነው ብራዘር ልሰጥህ ነው እኮ። እሺ ስንት ልክፈትልህ? ለምሳሌ በተመሳሳይ ክርስቶስ በተባለበት እንት ጥቅስ ምን አወራውና ጥቅስ ልስጥ? ቆይ ምን አወራውና ልስጥ? ማስረጃ ለዚህ ጥቅስ ሌላ ጥቅስ ላቀርብልህ ልስጥ? ምን አወራው እስኪ ንገረኝ። አንተ አትጩህ እኮ ምን አወራው? ማይ ብራዘር ተረጋጋ እንጂ ድምፅህን ቀስ አድርገህ። በጣም ተረጋግቼ ያወራሁህ ነው። ምን አወራው? ቆይ አንዴ ድምፅህን ከፍ አድርገህ አታወራ። ስልክህን ቀንሰው ድምፁን። ተረጋግተህ ቀነሽ አንተን በተን አለ አይደለ? እሷን ነክ ተቀንሳት ድምፁን። ኦኬ ስለዛ እንደዚህ በዚህ ደረጃ ኢግኖረንት ናችሁ ማለት ነው። ማለት እንደዚህ ኖ ወይ ይወድ አንተ ሰው እየታዘበክ ነው። ምን አወራውና ጥቅስ አልከኝ። ለየትኛው ሀሳብ ጥቅስ ላምጣ? ጥቅስ እያልኩ ያለሁትማ ለዚህ ጥቅስ በሌላ ጥቅስ ላብራራ ስላልክ ይሄንን የሚያብራራውን ጥቅስ አምጣ እያልኩ ነው። አፍጥነው ጥቅሱን ጥቀስ። ጥቅስ ስለዚህ እንደዛ ከሆነ ደግሞ ጥቅስ ያልክ መቆም ሳይሆን ጥቀስ ብለህ ዝም ማለት ነው እኮ። ጥቅሱን ስጣ። ጥቅስ አመጣለሁ ብለህ ሌላ የራስን ወሬ አታውራ። ጥቅሱን ስጠን። ክርስቶስን በዚህ ጥቅስ ላይ ከሌሎች ጌቶች ፕሊዝ እሺ፣ በዚህ ማጠቅስ ከሆነ ማጠቅስ ከሆነ እሺ፣ ቀድሜ ጥቅስ ልጥቀስ። አንዴ ቆይ ዝጋ። ቆይ አንዴ ምን 10 የተጠየቀ ሳትመልስ ምን አሁን ቀድሜ ልጥቀስ ትላለህ? ስለዚህ አሁን ይኸውልህ በአጭሩ ቅዱስ ጳውሎስ እዚህ ጋር ማለት በጣም ግልጽ በሆነ መልኩ ማለት ነው ክሪስታል ክሊር በሆነ መልኩ በዚህ ምክንያት እንደሆነ ከላይ አስቀምጧል። ብዙ አማልክትና ብዙ ጌቶች አሉ፣ ለእኛ ግን አንድ አምላክ ነው ያለን፣ ለእኛ ግን አንድ ጌታ ነው ያለን።
ስለዚህ አሁን አንድ ጌታ ነው ያለን ከብዙ ጌቶች ውጪ ማለት እነዛ ብዙ ጌቶች ሁሉ የምርም ጌቶቻችን አይደሉም። ለኛ ያለን አንድ ጌታ ነው የሚለውን ክርስቶስን ከሌሎች ጌቶች አንዴ አብርሃት ታውራ ክርስቶስን ከሌሎች ጌቶች ይለየዋል የሚለውን ይሄ ማስረጃ አይሆንም ብላ ያወራው አንተ ነህ። ጳውሎስ ግን ማስረጃ ማለት ጳውሎስ ሲጀመር የሚያወራው ስለዚህ ነው። እኔ እንደዚህ አይነት ድንቁርቁር ማለት በጣም አደገኛ ነው። ለምን ሰው ዝም ብሎ እንዴት እንደሚከራከር ማለት በጣም አስቸጋሪ ነው። አሁን እዛኮ እንድናሳይክ ሳታል ሰጥተህ አንዴ ምንድነው የምታሳየኝ? እስቲ ቁጥር 5 እስቲ ከቁጥር 5 ጀምሮ ይሄንን አንብበውና አብራራለን። እስቲ እዚሁ ጋር ከቁጥር 5 ጀምሮ አንብብ። በስመ አብ እኔ ምን አይነት እንዴት ከቁጥር 5 ጀምሮ ችግር የለም። አዎ ብቻ አታብዛ እንጂ አብራራ ብዬ እኮ ፈቀድኩልህ። አብራራ ከቁጥር 5 ጀምሮ። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 5 ላይ እንደዚህ ይላል መቼም ብዙ አማልክት እና ብዙ ጌቶች አሉ፣ ነገር ግን በሰማይም ሆነ በምድር ሆነ አማልክት የተባሉ ምንም ቢኖሩ ይላል። አዎ ብዙ ጌቶች አሉ። ለምሳሌ መጽሐፍ ቅዱስ ውስጥ ሙሴ ጌታ ነው፣ ዘኍልቍ 11:28 ማየት ትችላለህ። ዳዊት ጌታ ነው። አንደኛ ሳሙኤል አስጨርሰኝ ሙሴ ጌታ ነው ብለህ እዚህ ጋር ብዙ ጌቶች አሉ የሚለውን ሙሴን ከነዚህ ጌቶች እየለየው ነው። አዎ በዚህ ዘመን በክርስቶስ ኢራ ቁጥር 4 ላይ ቁጥር 4 ላይ ሂድ። በቅዱስ አንተ ልጅ ማውራት አለብኝ። አይ ቲንክ ቁጥር 4 ላይ ሂድ። ከቁጥር 4 ጀምር አንተ ሙሴ ከአንድ ሞጣል ከላይ ሞጣል ቁጥር 4 በቂ ነው። እዚህ ጋር ጌታ አምላክ ምናምን የሚለው ስለነ ሙሴ ነው ትላለህ። አንብብ ቁጥር 4 ምንም መጽሐፍ ቅዱስን እንደማታነቡ ተመልከት። የተሰጣችሁን ጥቅስ ብቻ ይዛችሁ እንደምትሉ ከቁጥር 4 ጀምሮ አንብብ። ሀብት ነው። እሺ አሁን በማለት ፊሊፊሊስ አሁን ሰው ፊት ቃል ገባልኝ በማለት አልገባም። ኧረ በቅዱስ ሚካኤል እንደዚህ የሚያስቅ ወሬ ስታወራ እንዴት አስችሉን ዝም እንላለን? ብቻ ከቁጥር 4 ጀምሮ አንብብ። በማለት ገባ ነው። ከቁጥር 4 ጀምሮ አንብብ እኮ በማለት ገባብኝ ነው። ከቁጥር ብዙ ማውራት ያስፈልጋል። እናንተ እንደዚህ ናችሁ ማለት አይጠበቅብህም። አንዴ ለምን ተብሎ እንዴ አንተ ገና ለገና ያንተ መረዳት ነው እያልኩኝ የሚነሱ ከንቱ ንግግሮችን ሁሉ የምትሰጣችሁ ትይዛችሁ ነው የምትመጡት። ጭራሽ አንተ እንደምታከፋፍል ምን አልከኝ? የምትሰጣችሁን ጥቅስ ይዛችሁ እንዳመጡ አልከ። አንተ እንደምታከፋፍልን ነገር ማለት ነው። በነገራችን ላይ የተሰጠን ጥቅስ ብቻ ነው ይዘምሩ እሱን አይቻልም። እሱ ችግር የለም። አሁን ለማንኛውም ከቁጥር 4 ጀምሮ ታነብና ከዛ በኋላ የምርም ስለነ ሙሴ ነው የሚለውን እሱን በደንብ አበዛው ጋር አብረት ያለ ቁጥር 4 ነው አንብበው። በማለት ገባ ማረለ በማለት ቀጥል። ከቁጥር 4 ጀምሮ አንብብ። አራም ነው በማለት መግባት ልቀጥል። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ እንደዚህ ይላል፣ እንግዲህ ለጣዖት የተሰዋን ስጋ ስለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን አለ። አሁን ስለማን ያወራው እዚህ ላይ? ስለ አንዱ አምላክ። ቅድም ሚልክያስ 2 ላይ ከማን እየለየው ነው? ከጣዖታት። በቃ ጣዖታት አማልክት አይደሉም። አንዱ ብቻ ነው አምላካችን። እሺ ቀጥል። ጥያቄው ደግሞ አሁን ወደ ቁጥር 5 ሂድ። ኦኬ ምን እያልከኝ ታውቃለህ? ከፊቼ ሌላ ለውጣ ገብገባና ዘጋባለሁ እያልከኝ ነው። እንደዚህ አይደለም። ቀጥል። ቁጥር 4 አሁን ነገርከን። የሚያወራው ከማን እየለየው ነው? ከጣዖታት ነው አልከን። አሁን ቁጥር 5 አንብብ። ምንም የተለያየ ነገር እኮ የለውም። በመሐሉ ጥቅስ ራሱ የለም። ኦኬ ቁጥር 5 ላንብብልህ። አዳራ በመሐል እንዳገባብኝ ፕሊዝ። ታይም ስጠኝና ይኝ በቃ አንተ ናው ልጅን ማየት አይደለም ፈልገው። ታይም ስጠኝና ሰማይ ቀጥል አንብብ። ቁጥር 5 አሁን አታረሳሳ። እንደዚህ ይላል ቁጥር 5 ላይ መቼም ብዙ አማልክትና ብዙ ጌቶች አሉ፣ ነገር ግን በሰማይም ሆነ በምድር ሆነ አማልክት የተባሉ ምንም ቢኖሩ አለ። እነኚህ አማልክት እነማን ናቸው? ማለት ተግባብኝ ፕሊስ። እንዴ አንተ ሰው እኮ ነኝ። እነማን ናቸው? እዚህ ጋር አሁን አማልክትና ጌቶች የተባሉ እሺ፣ በጣም ብዙ ጌቶች አሉ አለ። ጌቶች ብሎ ከጠቀሳቸው ለምሳሌ ጌቶች ከሚባሉት መጽሐፍ ቅዱስ ውስጥ መላእክት ጌታ ናቸው። መጽሐፍ ቅዱስ አስጨርሰኝ እየጠየኩ እንድትሄድ እኮ አንዱ ወረቢ ሰው እየታዘበክ ነው። ፕሊስ ተረጋጋ። አረ ምንም ችግር የለውም በጌታ ስም። አረ ከሌሎች ትለያለህ ብዬ ነው የመጣሁት። ግን ምንድነው ትለያለህ ብዬ ነው የመጣሁት ትላለህ። ማነህ እናንተ? ለአንተ የትኛውም ሰው ነው እኮ የሚመጥነው ማለት እኛ አይደለም። አንተ ራስህ እኮ አልቻልከም። አውፉ በለኝ፣ ይቅርታ አድርግልኝ። አልቻልከም አንተ ራስህ። ያው ሰው ነው። በጣም ጥሩ ነው። በጣም ጥሩ። እንደዚህ ብለህ መናገር ጥሩ ነው። ባይዚ ብዙ ጊዜ ሙስሊሞች ለብቻቸው ናቸው፣ ክርስቲያኖች አያውቁም ስትሉ እንደዚህ አይነት እውቀትን ይዛችሁ እንደሆነ ኧረ ሰው እየሳቀብህ ነው ከታች። ማይ ብራዘር ተረጋጋ እንዴ እስቲ። እየተጠየቅህ እለፍ እንጂ። ወይ በመጽሐፋቸው እየሳቁ ነው ወይ ደግሞ በአንተ እየሳቁ ነው። በሁለት አንዳቸው እየሳቁ ነው። ማይ ብራዘር አንዴ አሁን እዚህ ላይ አማልክትና ጌቶች የተባሉት መጽሐፍ ቅዱስ ላይ ጌታ እየተባለ የተጠራው ሁሉ ነው እያልከኝ ነው አይደለ?
ብርም ተጠርቷል፣ አንተም ተጠርታል፣ እኔም ተጠርቻለሁ። ጌታ ተጠርቷል። መጽሐፍ ቅዱስ በነገራችን ላይ ጣጣ የለበትም። ጌታ ብሎ ከመጥራት ነው ሁሉንም ነገር። አንዴ እኔ አሁን ያልጠየቅኩህን ነው እየመለስክልኝ ያለው። መጽሐፍ ቅዱስ ማንን ጌታ ብሎ ላይ ከአሁን በኋላ በእንደዚህ አይነት ቅዱስ መቀጠለው። ኧረ እባክህን እስቲ ተረጋጋ። እሺ አሁን እዚህ ጋር ጌታ እና አማልክት ተብሎ የተጠሩት መጽሐፍ ቅዱስ ላይ ጌታ አማልክት እየተባሉ የተጠሩት እነሱ ጠቅላላ ናቸው እያልከኝ ነው አይደለም? አሽረፍ ማይክ ሙት አድርጋችሁብኝ ነበር። እኔ ደግሞ እያወራሁ ነበር። እንደዛ እያልኩህ ነው። እሺ እንደዛ እያልከኝ ነው። እሺ ምንድነው? ከቅዱስ ጳውሎስ እዛው ጋር አሳይቻችኋለሁ። ቁጥር 4 ላይ ለጣዖት የተሰዋውን ስጋ ስለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን ብሎ አማልክት ጌቶች ሲል እነዚህ ጣዖታት የሆኑ ባዕድ የሆኑትን አማልክትና ጌቶች ተብሎ የተጠሩትን እንደሆነ በቃ ግልጽ ነው። እዛው ጋር ጳውሎስ ነግሮናል። በእርግጥ አሁን ይሄ ልጅ ያው ሰግጦ እየተከራከረ እንደሆነ ያው ታውቃላችሁ፣ ሁላችሁም ትረዱታላችሁ የምትሰሙ ሰዎች ሁሉ። ስለዛ ምን እናድርግ? አሁን አንተ እንደፈታው የፈታ መተርጉም አሳየኝ። መጽሐፍ ቅዱስ እንግዲህ የመንደር መጽሐፍ አይደለም። አሁን አንተ እንደፈታው የፈታ መተርጉም አሳየኝ። እንዴ ከመጽሐፍ አልፈልግም ከአባት አረሸም ነው። ወላሂ አፍጥነው ማይ ብራዘር፣ ይሄ ካንተ አይጠበቅም። ማይ ብራዘር አፍጥነው ይሄንን ጥቅስ እንዳንተ የተረጎመ አባት አፍጥነው። አባት መጀመሪያ የአባት ስም ጥቀስልኝ። ኦኬ መጀመሪያ አባት ስም ጥቀስልኝ። መጽሐፍ ቅዱስን አትቀበለው ማለት ጥቅስ ብጠቅስልህ። ኧረ እባክህ ማይ ብራዘር መጽሐፉን አልቀበልም አባት እያለ ነው። ኧረ እባክህ መጽሐፉን ማዛው ጳውሎስ እኮ መጽሐፉን ይኸው በመጽሐፍ ስማኛ እሱንማ ይኸውልህ በጣም ሰማሁ። ተረጋጋ ማይ ብራዘር። ቁጥር 4 ላይ በል ቁጥር 4 ላይ ጳውሎስ እንዳንተ አይነቱን ዘብጡ 40 ክንድ ካራቀ በኋላ ነው እያስተማር ያለው። እዛው ጋር መጽሐፉንማ እዛው ላይ እዛው የትም ሳትሄድ እኮ እዛው ጋር እኮ አሳይቻለሁ። አንተ ያስቀ ስማ አትንጫጫ። በቅዱስ ሚኪ ወይ ኖርማሊ በቃ እስልምና ላይ የሚሰሩ ወንድሞችን አስገቡ። አንዴ ማደም አምስት ሰዎች እነሱን አስገቧቸው። አኬ ትንሽ ቀብዶታል። ወላሂ እየቻለ አይደለም። በጌታ ስም አሁን የተጠየቀውን ፈጠን ብለን እንዳንተ የተረጎመ አባት አፍጥነው ጥቀስ። መጽሐፍ ቅዱስ አትቀበልም ወይ? ለምን አባት ትላለህ? አትቀበልም ወይ መጽሐፍ? አይ ወዳጅ ስለዛ የለህም ነው ማስረጃ ይኸውልህ አለ የለህ በደንብ አለ ከአባቶች በደንብ ነው ያለኝ ብሏል። ሰምታችኋል። በባዶ እንደሚፎክሩ ላሳያችሁ ነው። በባዶ እንደሚፎክሩ ላሳያችሁ ነው። ቀጥል እስቲ። ከአባቶች በደንብ ካሉ ውስጥ አንዱን ጥራ። አስጨርሰኛ። ቀስ በል አንዱን ጥራ። ኩስ ተረጋግታል ለኪ ሲሉ ሰምተሻል እንጂ ተረጋጋ። በጣም ያሳዝናል። እንዲሆን አይቼ ካላቅም ብዬ ነው። አይ ቅዱስ ሚካኤል አሁን አፍጥነት ትነግረናለህ ወይስ? ተረጋግቻለሁ በለኝ ልቀጥል። ተረጋግታል። ኦኬ አስወርዱኝ ብለህ እየለመንከን ነው። ተንበርክከህ እየተማጸንከን ነው። አናስወርደን። ፈጠን ብለህ ታመጣው። ተዋርደን የምትወጣው አሳየን። ማስረጃ ካሜራ ልክፈትልህ። ክፈት። በነገራችን ላይ ከስር እየሳቁብህ ነው። አይተኸዋል። አፍጠነው ክፈት። አሁን ቅድም ስላልኩት የህፃን ልጅ ነገር እየሳቁብህ አሁን ክፈተው። ካሜራ ልክፈት ብለሃል። ክፈትና አሳየን። አባት ተረጋጋ ስትለኝ መረጋጋቴን ላሳይ ካሜራ ልክፈት እያልኩ ነው። ክፈት፣ ችግር የለም። ክፈት። ፊቴን ታየኛለህ። ክፈት። ደስ እንዳለ ክፈት። እሰየው። መቼ እንከራከራለን እኛ። ደስ እንዳለ ሩሜን ገብቻለሁ። ካሜራ ላይ ከፍትልሃል። ልክፈትልህ። እንደው መብትህ ነው። ክፈት። የታባቱትና ብቻ አንተ ማስረጃው ነው። በደንብ አድርገን እየተረጋጋ አይደለም። ካሜራ የተነቀው ምን እንድጭ ብለህ እንዳታስብ። እስቲ እንደው ክፈትና ብቻ ማስረጃውን ይዘና ክፈት። አብሽር። ቆይ አንተ ከተረጋጋ ከኔ በደንብ ከፍቼ ነው ማሳየክ ፊቴን። እሺ ከምሬ ነው። ኧረ አፍጥነው ማይ ብራዘር። ፊትን እየከፈትከው በዛው አባትም እየጠቀስክ ክፈተው። ለማንኛውም ከመጽሐፍ አትቀበልም። ኧረ በጌታ በኢየሱስ አኪውስ ከመጽሐፍ አትቀበልም። ኧረ እባክህ ማይ ብራዘር ወደ እንዳልከው እኮ ጥቅስ አምጣ ተብለህ ካሜራ አትዝጉብኝ። ሰው የተጠየቀው መልስ እንጂ ፊትህን አሳየን። እያየኝ ነው አይደል? ፊትህን አሳየን እንጂ እያየኝ ነው አይደል? ፊትህን አሳየን እንጂ እኮ ሩም ውስጥ ነው ያለሁት አልኩህ እኮ። ሩም ውስጥ ነው ያለሁት። ፊት ነው እንዴ? አይ እግር ነው። አሁን ተረጋጋ። በደንብ አውራኝ። አንተ ተፈው። መጀመሪያ አፍ ውስጥ ያለውን ተፈው።
በጣም እየተረጋጋው ነው። ኦኬ አሽራፍ በጣም ተረጋግቼ ቁጭ ብዬ እያወራሁ ነው። አፉ ውስጥ ያለውን ጽፈው ይሄ እሱ ነው እኮ አሁን እያቀረበ በጣም ተረጋግቼ እያወራሁ ስለሆነ ሊያሳየሁት ነው። አመን ይዙኝ መረግ ኧረ በቅዱስ ሚካኤል ድገመው እስከ ወይ አይ ሲጀመር የቃምክ ወንድማችን አሽራፍ የእግዚአብሔር ቃል ስለማይገባ ሉሉ ብለህ ተመለስ። ስማ እኔ ቆሎ እየበላሁ እያናገርኩ ነው። ከቻልክ አንተ አውራ። ሉሉ ብለህ ተመለስ ወንድማችን፣ ተፍተህ ተመለስ። የእግዚአብሔር ቃል አይገባም። ተግሞጥሙጠህ ተመለስ። እንዲህ በቅዱስ ኮሜዲያን ማሚን ይመስልኝነት ያሳያለሁ ብሎ እግሩን ያሳየኛል። እሺ ለማንኛውም እግር ነው አለ ሲያየው አላመነም። እሱማ ኤኒዌይስ እኔ በጣም ነው የሚያስገርምኝ እንደዚህ አይነት ሰዎች ክርስቶስን እኔ ሰገጠ ብሎ መጽሐፍ ቅዱስን የሚክድ አይነት ሰው በቃ እንደዚህ አይነት ሰው ስታገኙ ያና ጭቅጭቅ አያስፈልግም። ቀጥታ በቃ ዝም ብለህ ከአባቶች አሳየን አለቀ። ከአባቶች ማስረጃ አለ በቃ አሳየን። እሺ አክልል የለም ከሌለ እያወራው መሀል ተገባለህ። እግዚኦ ምን አይነት ስርዓት እንደሚያስተምራቸው። እሺ ችግር የለም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን።